የአቶ ገዱ አንዳርጋቸው ፓርኪንግ ሲሰሩ የሚያሳየው ቪዲዮን ተከትሎ ብዙዎች ሐሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። አቶ ገዱ አንዳርጋቸው ሆነ ሰውዬ ከእባብ ጋር ሴክስ ሲያደርግ ቀርጾ ፖስት አድርጎ ጉድ 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 ተብሎ ነበር። እባቧ ምን ለብሳ ነበረ? እባቧ አጭር ቀሚስ ለብሳ ነበረን? ኤኒ ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ጋይስ ETFC3 ጃኒ እኔ ራሴ ፐርሰናሊ ትሬን አድርጌያት ETFC3 ኤኒ ቲክቶከር። ሰላም ዩቲዩብ እንዴት ናችሁ? አሁን ዛሬም እንደተለመደ እንግዲህ ከቲክቶክ መንደር ላይ ምን አነጋጋሪ ቪዲዮዎች ተለቀቁ፣ ምን አስቂ ቪዲዮዎች ተለቀቁ የሚለውን ነገር በዚህኛው ቻናል እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ሄድ። ወደ ግራ ወደ ቀኝ ትለኛለች እንዳታቁ ቀነቀኝ ከዛ አንቺ ደፈረኝ ትልና ጆርጅ ፖስት ከዛ ህዝቡ ገብቶ በረረም ከዛ የኔ ቅጥል ገባ እንት ባለሽ እንደዛ መባል ነገር የለም። ትመጫለሽ፣ እንገናኛለን፣ ከዛ ወደ ቤት እንሄዳለን፣ መብራት እናጥፋለን፣ እናብራለን፣ ሻወርሽን ወስደሽ ወደ ቤት በቃ ክላስ እነቀኝ ተንቆርማች ስታነቁም መከራ ስለቀቁም መከራ። እውነቱን ነው እግዚአብሔር። አሁን ነቀኝ ብላችሁ በኋላ ጥቃት ልትሉ እኮ ነው። እኔ አንዳንድ ቲክቶክ ላይ የምትዘፍኑት ዘፈን አታውቁም እንዴ? እኮ በጣም እኮ አዜ ወደ ዘፈን እኮ ነው። እንደው ቲክቶክ ላይ ፋሚሊ ምናምን አያችሁም? በቃ ዘፈኑ እኮ እኔ እውነት ከሰማችሁት በጣም ከባድ ነው። እና ኧረ ሴቶች ረፍ፣ ወንዶች ቢሰሩ ችግር የለውም አላ፣ ሴቶች ሆናችሁ ግን ከባድ። ስማ ግን ይማቸ በር እስከሚሰለች ግን በር የለንም ነው አካውንቴ ለሴሽን ያለኝም ብር ሶ ማች አንተም ብሎ ገማች ይኸውልህ። እሺ 1000 ያዝ 1000 አካውንት ነው። አዎ ያዝለት ራሴ ቆሸልክ የደወልኩ ነው። እኔ ካሹን ስጥልንና ኡስማን እንሂድ በእናትህ አታስረብሸን። እምቢ አለ እኮ። አይ ካሽ ፋይስታው የለም ካሹ እስሜ በእናትህ እኔ ቢኖረኛ ሰጠም እንዴ 2000 ብር ነው። አንተ 2000 ብር የሚገጠይቅ ሰው አጋጥሞኝ አያውቅም። እኔ ወላሂ እንዴ ማና ካውላ ሀደ ጉድራ 2000 ብር ይሄን 4000 ብር ነው የሚለው እሱ። ይሄን ብር ይለበልና ይላክልን። ስንት ብር ነው የምፈልገው አንተ? ወላሂ 2000 ብር 4000 ብር ነው የምፈልገው። ይሄ መኪናውን ስላየኸው ነው እንደዛ ነበር የምጠይቀው። ወላሂ ላዚም ስጋዬን ጨርሶ ባጥንት ያስኪት ማለት ነው። አዎ እኮ ስለዚህ ስንት ብር ነው የምፈልገው ነው አንተ? በቃ እኔ 1 ሚሊዮን ብር ነበረ። 1 ሚሊዮን ብር አዎ ማዛቅ ፈልገሽ ነው አንተ? እሺ ስንት ነው አሁን? አዎ ይመቻችሁ። ብር እስከሚሰለቻችሁ ባሰጡኝ። እሺ አሁን ይሄንን በል በቃ ወይልሽ እሺ ከሶስታችን ተዋቶ ስንት ብር ይሰጥ? እግዚአብሔር ምስክር 5 አርጉልኝና ማለት 5 ሚሊዮን አታዝጊ አትነገሪና ሊዳንቻ አታዝጊ 5000 ሰይ ያስኮረኩማል እናንተ ትልቅ ሰው ነው ብለን ነው እኛ 5000 በለመን ከተጀመረ በጣም ከባድ ይመስለኛል። 5000 ብር አተደፋ እንደዚህ ከተጀመረማ እኛ ምን እንሰራለን እንዴ? እንደዚህ አንሆንም እንዴ? ጋሼ በጣም ደፋር ነው። የድሮ ፍቅረኛን ስታገኛት ባስ እየጠበቅሽ ነው? መቼም አትለወጥም ዲዋነ ብለሽኝ ይቻ ይኛውን ምን ወጥቂ ወይኔ እርጣቢስ ግን አንድ ቀን የምሩ ያብዳል። አንድ ቀን የምሩ ማብዱ አይቀርም። እንደዚህ ትሪት እንዴት ነው አይዲያው ራሱ ይመጣል። ይመችባ ወንድሜ እግርህን እሰብርሃለሁ እያሉ አስጨንቀዋል። እንግዲያውስ ዊልቸር ገዝተህ አስቀምጥ። እንደውም አልመታም ይበለ ሴዶ አጠገብ ከሆነ እንደዚህ አይነት ቀል ይገላል። በቃ ቶሎ በል ጠጅ ቤቱ እንዳይዘገብኝ። ጠጅ ወዳለው ያጼ ምኒልክ ዘር ነው ያለ አንተ ለኔ ጌታ ጌታ ወይ ፍቅር ልቤን ነካ ልክ ነበረ ያፌ መፍቻ የማትቀየር አንተ ብቻ ንዳ በለው ሹፌሩን ንዳ በለው ምንንዶ ባሱ ሲስቀት ሹፌር ምንድነው ኮስተር አትበል ይቅና ሸብረብ ያርግልኝ
ጨጓራ ፊት እንደኔ ጨጓራ ፊት ነው መሰለኝ። አትናገርም አትጋገርም። እስቲ አስቃቸው ተሳፋሪዎችን። ግን ተሳፋሪ አለ በቃ የሆነ ታክሲ ውስጥ እንደዚህ አይነት ሰው ያጋጥማችሁ። ግን ደክሟችሁ ከሆነ በጣም ሰልችታችሁ ከሆነ ይሄ ሰውዬ ካጠገባችሁ ሲሆን በጣም ነው የሚሰለቸው። በእርግጠኝነት አያስቃችሁም። እነዚህ ቪዲዮ ስታዩ ሊያስቃችሁ ይችላል እረፍት እያደረጋችሁ ስለሆነ ምናምን ነው። ግን ደክሟችሁ ከሆነ በጣም ነው የሚያናዳችሁ። ውረዱ ነው የሚላችሁ ጭራሽ መላምባን ተባ በተዲያ አማሃኝታሽ በመላምባት አበብ በተዲያ አማሃኝታሽ ካላጣሽው ስፍራ ወዲ እትቀሪያለሽ ትመሪያልን ይመርብሽ በጣም አትመሪያልን ይመርብሽ በጣም እንዳንቺ ያለ ወዴትም አላጣም መጀመሪያ ማወቅ ቀስ ብሎ በፍቅር መታሰር ሲታወቅ ልብ ሲሰርቅ እንዲህ ያረጋል ወይ የማጁት ከና አክቱን የዘፈኑት ከና ተጨንቀዋል። የበራቸውን ተሰምቷቸዋል ዘፈኑ የማጁት ጋሺ ቀበሩት ነው ሄዶ ይሄ ቪዲዮ ስንት ላይ ከገባ ነው ጥብስ ምጋብዘኝ? ትክክለኛ ነገር ነው ያደረገው። ሴዶ በልጅነቱ እንደዚህ ነበር። ልክ ነው። እሱ የምትከተሉ ህጻናት እንደሱ ነው የምትሉት። ተው ይኸው መጣ ደግሞ እየተማከረ ዛራና ሴዶ ሊጋቡ ነው እያሉ ነበር። ምንድነው? ኧረ ሌላ ሰው ምንም ነገር የለም። አይ ህዝቡ ነው ያለው። እኔማ እንደሌላችሁ አውቃለሁ። ህዝቡ እንደዛ ስላለ ብዬ ህዝቡ ስላለ እኔ ምን አገባኝ? እኔ ከኔና ሰው ምንም ነገር የለም። ሰውም እንደዛ አታስብም፣ እኔም አላስብም። አይ ህዝቡ ስላለ ነው እንጂ እኔ አውቃለሁ እንደዛ እንደማታስብ። የሀበሻ ሴት ጭራሽ ቱርክ፣ ታይላንድና ማን ነበር ያልከኝ? የሀበሻ ሴት አላገባም። 4 ነው የምፈልገው። አንድ ከቱርክ፣ አንድ ታይላንድ፣ 2 አርከኝ። ታይላንድ 2 ብያለሁ። አንድ ራሻ ብያለሁ። ራሻ 3 ሌላ አንድ ምን ልጨምር? አረብ ልጨምር? አረብ ነው ያርሳል። 4 ሆነ ማለት ነው። የመጀመሪያው ሚስት ቱርክ ትሁን ምን ትሁን? እኔ አንተ ምን ደግሞ ዘረኝ ናቸው። አልተመቸኝም ሰሞኑን አይቻቸው። ኧረ ዝም በል። ሀበሾች ግን ይቆጥባሉ በደንብ ራሱ አይሰጡም ምናምን አልክ እኮ። ከሀበሻ ሴት የውጭ ሴት ይሻላል አልክ። አይ ባለፈው ፖድካስት ላይ አልኳት እኮ ሻይ አረዳ በደንብ አይሰጡ ወላሂ ና ትቀጣለህ ና ወላሂ ና ወይ ልጅናው አለቀላት። ልክ ነው ያደረገው። ቆሻሻ ተመችቶኛል። ሰይዶ ልክ ነው ያደረገው። ጀላሎ ፖድካስት ላይ የሚቀርቡ ሰዎችና በቃ የሚመልሱት መልስ ራሱ ልክ አይደለም። እንደዚህ መመታት አለበት። እንዳንተ የት እንግዳ ነው ያስፈልገን። በዚህኛው ተስማምቻለሁ። ሰምታ ይሆን እንዴ? ተሰለብክ እየተፍታቱ ሆኖ ነው። እኔ አላማረኝም እኔም ሰምታ ይሆን እንዴ? ይሆን እንዴ? እኔ አላማረኝም እኔ አላማረኝም ሰምታ ይሆን እንዴ? ይሆን እንዴ? እባክህን ሰምታ ይሆን ወይ በል። እባክህን ሰምታ ይሆን በል። ምን ተቀበይ ነህ? ምን ተቀበይ ነህ? ክሊፑን እኔ አላማረኝም ሰምታኝ ይሆን እንዴ? ሰምታ ይሆን እንዴ? አንተ ሰምታ ይሆን እንዴ? ወሬው ከሰው ደርሷት እኮ አሁን ይገባኝ። ሰምታ ይሆን እንዴ? ይሆን እንዴ?
መቼም ነው የማይዘፍነው። ይመቻችሁ፣ በጣም ያረጋችሁ፣ ይመቻችሁ። ኤኒ ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ጋይስ ኢቲኤፍሲ 3 ጃኒ እኔ ራሴ ፐርሰናሊ ትሬን አድርጊያት። ኢቲኤፍሲ 3 ኤኒ ቲክቶከር ፋይት ለማድረግ ዝግጁ ናት። if you want to say it doesn't matter 3 እስከ 4 ወር የብራዚሊያን ጂጂስ ትሬኒንግ ምን እንደሚያደርግላችሁ ምን ጥቅም እንደሚሰጣችሁ ታያላችሁ። አሁን በዚህ ኢቲኤፍሲ 2 ሴንዶ ይታጠፋል፣ ይሰበራል፣ እናቱን እድሜ ልኩን ታስታምማለች። ኢቲኤፍሲ 3 ደግሞ ጃኒ will fight any TikToker ኢትዮጵያ ውስጥ ዛሬ እንደሰማችሁት ነው ጋይስ። ኤኒ ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ታገኙኛላችሁ። የሰ ከማን ጋር መደባደብ እንዳለባት እኛ እናውቃለን። እንዲህ ብለን መናገር አንፈልግም እንጂ እኛ ጸብ በቃ በዚህ መካከል ቢሆን በዳው ደስ የሚለን ከጃንያ አለ። እናንተ ሐሳባችሁ ከበተለ ሆነ ሰውዬ ከእባብ ጋር ሴክስ ሲያደርግ ቀርጾ ፖስት አድርጎ ጉድ 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 ተብሎ ነበር። እባቧ ምን ለብሳ ነበረ? እባቧ አጭር ቀሚስ ለብሳ ነበረ። እንዴ እባቧ ፊሽካ አልነበራትም ቢር የምታረገው ሲለክፋት ገና ከድቡ ሰውየውን መርጣ ነው ከመንገዳችን ወጣ ድብን መምረጥ ሲገባት እንደዚህ አይነት ጉዳት የደረሰባት ያሳዝናል። ፍትለ ኮብራ ፍትለ ዘንዶ እንዴት እንደዚህ አይነት ጨካኝ ዘመን ላይ ደረስን? ህግ ዝም አለ። የእባብ መጨረሻዬ ነው። እኛ እባቦች ባለፈው አባቴ ቀጥቅጦ ሲገላት አጎቴ እባቧን ገሎ ሆድሽ ውስጥ አይጣለ ብሎ ኤሌክትሪክ ላይ ሲሰቅላት የት ነበርን? ፍትህ ለእባብ። የብር የእባብ ተቋርቋሪ ሆነች እኮ ጀለስ። ግን ጆርዲ ምንድነው? እንዴት ነው አሁን እባብና ሰው እውነት እባብ ራሱ እንዴት ነው ይገናኙ? ማለት አሁን ሰው እሺ ብላ ነገር ደላለ ዶሮ በንፋስ ናል ይባላል። እንዴት ነው እባብ? አሬ እዚህ ያለ ወንድ ልጅ ግን እንደዚህ አታርጊ። ወለት እዚህ ያለ አታጥራይ። እዚህ ያለ ጥራት በይ ተይ። አቶ ገዱ አንዳርጋቸው ፓርኪንግ ሲሰሩ የሚያሳየው ቪዲዮን ተከትሎ ብዙዎች ሐሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት ናቸው። የጠቅላይ ሚኒስትሩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር ነበሩ። አሁን ፓርኪንግ ይሰሩበታል በሚባለው አሜሪካ ዋይት ሃውስ ውስጥ ከአንዴም 2 3 4 ጊዜ ተመላልሰው በህዳሴ ግድብ ጉዳይ ላይ ሲደራደሩ የነበሩ ናቸው። ነገር ግን ያ ሁሉ ነገር አለፈ። አሁን ደግሞ መደበኛ ህይወታቸውን ይኖራሉ። መደበኛ ህይወታቸውን በሚኖሩበት ሰዓት ላይ ደግሞ ፓርኪንግም ሆነ ሁሉንም አይነት ስራ ሳይንቁ ይሰራሉ። እኛ ሀገር ግን አንድ ጊዜ በራይድ መሄድ የለመደ ሰው ተመልሶ በታክሲ መሄድ የሚከብደው የሆነ ስራ ሰርቶ ከፍ ያለ የመሰለው ነገር ግን ያ ስራ እየተንገጫገጨበትም ወርዶ ከመስራትም ራሱን ቆጥቦ በድህነት አፉን ለጉሞ የሚሞት ባለበት ላይ እንደዚህ አይነት ሰዎች ሊበረታቱና ሊመሰገኑ ይገባል። ኢሪስፔክቲቭ ከፖለቲካ እይታቸው ውጪ ማለት ነው። እሳቸው አሁን ከፖለቲካ ወጣ ብለው ዘና ብለው የራሳቸውን ፓርኪንግም እየሰሩ እየኖሩ ይገኛሉ። ስለዚህ ምስጋና ይገባቸዋል ማለት ነው። እኛ ሀገር ባለስልጣን እኛ ሀገር ሳይሆን አፍሪካ የሆኑ ባለስልጣን ሆኖ ማለት ነው ሳያጭበረብር መጨረሻ ላይ እንደዚህ ፓርኪንግ ጋር እየተሰራ ከተገኘ እንደው ተመስገን ነው። እውነት ተመስገን ነው ማለት ያለብን። እኚህ ሰውዬ አሁን ስልጣን ላይ የነበሩ ታይም ጭራሽ እንደዚህ መመላለስ አሜሪካ ዋቴስ የመግባት እድል ከነበራቸው አስቡት። እና የሆነ አለ አይደል ገንዘብ የሚያገኙበት ቦታ ላይ ነበሩ። የሆነ ተቀብለው ምናምን ነገር ለወደፊት ምናምን ብለው ማስቀመጥ ይችሉ ነበር። ግን አንዳንዴ ህሊና የሚባል ነገር አለና አሁን በዚህ ስራቸው እርግጠኛ ልጃቸው አያፍርባቸውም። አሁን ሀገር በድለው ምናምን ነገር ቢሆን ልጃቸው ሊሳቀቅ ይችል ነበርና አንዳንዴ ምንሸማቀቅበትና ምንስቅበትን ነገር እየለየደ ቢሆን አሪፍ ነው ባይደኝና የመጀመሪያው ባለስልጣን ናቸው ፓርኪንግ የሰሩ። በመጨረሻ ምን እስካሁን ድረስ ብዙ ሰምቻለሁ፣ ግን እንደዚህ አይቻል አቅምና ይመቻችሁ፣ በጣም ይመቻችሁ። ብቻ ጋር ዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። እስከዛ ግን ይመቻችሁ። ቻው።